በዛ ለቅሶ ስሜት ውስጥ ሆኜ ጠብቃት ነበር። ምን አነሳሳህ አንተ? መራራቅ ነው መሰለኝ። ማንን ነው ማስታረቅ የምትፈልገው? አለበለዚያ ግን ረግጣቱ ለመሄድ ይገደዳለሁ። ሀገር ማለት ሌላ ምንም ማለት ሰው ነው። ተረጋጊ። ትንሽ ነርቨሰኝ ያለው የልብ ወዳጅ ናት። ይሄ ቀረጻ እንደሚቀረጽ ታውቃለች። በጣም ፍቅር አላችሁ። ጓደኛሽ ናት ነው። በጣም ነው የምወድሽ። ይቅርታ 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 ይቅርታ። ሰላም ተመልካቾቻችን እንዴት ናችሁ? የእርቂውን ፕሮግራማችን ተጀምሯል። ዛሬ ለየት ባለ መልኩ ባለ ታሪክ የሆነውን ሰው አይደለም እዚህ እንደ እንግዳ የጋበዝ ነው፣ አስታራቂ ነው ማለት እንችላለን። እዚህ አጠገባችን ያለው ሁለት በጣም ይዋደዱ የነበሩ ጓደኞቹን ለማስታረቅ የፈለገ የተነሳሳ ሰው ነው እዚህ ያለው። አማኑኤል ይባላል። ስለዚህ ራሱን ያስተዋውቀንና ወደ ታሪኩ እንገባለን ማለት ነው። እሺ፣ እንኳን ደህና መጣ። እንኳን ደህና ቆየሽ። በተወሰኑ ፊልሞች አሉ፣ አንድ 4 ምናምን ፊልሞች ሰርቻለሁ። ከዛ የሀገር ጥሪ መጣ። ዝመቱ ሲባል እዛ ሄድኩኝ። ዘመትን ሰራው። መከላከያ አፋር ደጀን ክፍለ ጦር እና መከላከያ ስነ ልቦና ውስጥ ነበር የማገለግለው። ከዛ ጉዳት ደረሰብኝ። ምን ላይ? ጎን ላይ። ከዛ ተሰናበትኩ ማለት ነው። ተሰናበትኩ። አሁን ተመልሼ ወደ ጽሁፍ ስራዬ። ያው ስናገር እንደሰማኸው ከዚህ ቀደም እናደርግ የነበረው ባለ ታሪኩ መጥቶ ይቅርታ ጠይቃለሁ ከሌን ነበር የሚለው። ዛሬ ግን ያንተ ትንሽ ለየት ይላል። ማንን ነው ማስታረቅ የምትፈልገው? ጓደኞቼ ነው ማስታረቅ የምፈልገው። ሁለት ጓደኞቼ ናቸው፣ ማፊና ልደት ይባላሉ። ሁለቱ ተጣልቷል እና ሁለቱን ለማስታረቅ ማሰባችን። ምን አነሳሳህ አንተ? ኤክስፒሪየንስ ነው ልበልሽ፣ በቃ ልምድ ነው ልበልሽ፣ የህይወት ልምድ። ምክንያቱም ወታደር ነኝ። አሁን እዚሁ ብዙ ጓዶች ሆነን አብረን ሄደን ጓደኛሞች አብረን ሰልጥነን ብለን ያልተመለስን አለን። ብቻ ህይወት አጭር ናት። እነሱ ረጅም ጊዜ ቢውልድ ያደረጉት ጓደኝነት አይገኝም። ምናልባት መስሏቸው ሊሆን ይችላል እንጂ ጥሩ ጓደኝነት አይገኝም። ጥሩ ጓደኛ በተለይ በጣም ሬር ነው። በጣም ሬር ነው፣ በጣም አይገኝም። ልክ ነው። በጣም ፕራይስለስ ነገር ነው ጓደኝነት። በዚህ ጊዜ ደግሞ ጓደኛ አለኝ ብለህ ያስከው ሁሉ የሆነ ፌክ መሆኑን በሆነ ነገር ታውቃለህ ብቻና እንግዲህ ብዙዎቻችን ጓደኛ አሁን ላይ ያሉት ወይ ከድሮ ጀምሮ አብረውን የመጡ ናቸው ኦር ሰምቲንግ አይደል? እና ስለዚህ በጣም ውድ ነገር ስለሆነ ልክ ነው። አንተም የመጣኸውን ነገር በጣም እንደግፋለን። የኛም ፕሮግራም አላማም እሱ ስለሆነ ማለት ነው። አንድ ስቶሪ ልንገርሽ። በአንድ ወቅት ጃርቶች ታውቂያቸው እሾክ ያላቸው እና እነሱ ናቸው የሚኖሩት ማለት ነው። ጃርቶች የሚኖሩበት አካባቢ ከባድ ቅዝቃዜ የተነሳ እና እዛ ቅዝቃዜ ላይ ጃርቶቹ ዘራቸው ሊጠፋው ነው እየተመናመኑ ብቻ ለብቻቸው አልቻሉም። ብቻ ሊሞቱ ጀመረ እና አንዱ ጃርት ተነሳና ብቻ ለብቻ ሆነን ልንሞት ነው አለ። ስለዚህ አንዳችን ለአንዳችን ሙቀትን እንድንሰጥ አብረን ተጋግዘን አንድ ላይ ተጠባብቀን መኖር አለብን አለ። ብርዱ የወቅቱ ጊዜ እስኪያልፍ። ስለዚህ አንድ ላይ ሲሆኑ ደግሞ ጃርቶቹ ሰርቫይቭ ማድረግ ቻሉ። ግን በጣም ከበዳቸው። ምክንያቱም የአንደኛው ጃርት ሾክ ሌላኛውን ይወጋዋል። ብቻ የአንደኛው ጃርት ያኛውን ይወጋዋል። ያ ስላላስማማቸው ደግሞ ተለያዩ። ሲለያዩ ደግሞ ብቻ ለብቻ እየሞቱ መመናመን ጀመሩ። ስለዚህ ወይ ሾካችንን ተቻችለን አብረን እንኖር፣ አለበለዚያ ብቻ ለብቻ እናልቃለን ነው። ስለዚህ ሾኩን ተቻችሎ ሰው ልጅ እንደዚህ ነው ገብቶሻል የሚኖረው። ሰርቫይቭ የሚያደርገው እየቻልሽ ነው ነገሮችን። እኔ አሁን በጣም ነገሩን መከረሩን የተረዳሁት በመሰለሽ ማፊ እንኳን ስታገባ ሁላ አንድ ላይ ቢሆኑ አንደኛ ሚዜዋ ናት። ያችኛዋ ጭምር አልሄደችም ጭምር አልተጠራሩ ምናምን። እችኛዋም ደግሞ አሁን ቅርብ ጊዜ ቀለበት አድርጋለች መሰለኝ። ያልነበርኩም እንደነገርኩሽ። ስለዚህ እንደዛ አልጠራሩም። ግን አብረው ቢሆኑ ኖሮ አንደኛ ሚዜ የሚደራረጉ ናቸው። እዛን ያህል ዲቴል ፍሬንድ ናቸውና ቂም መያዝ ደግሞ ምንም ቂም መያዝ ማለት ባጭሩ ሰው ላይ ልትወረውሪ ያዘጋጀሽውን ፍም እሳት ጨብጦ ማስቀረት ነው። የምትነጂው ራስሽ ነሽ። ስለዚህ በግል ሞክረናል ብለኸኝ ነበር። ደግሞ ሞክረን ነበር፣ ስላስቸገሩን እስቲ በዚህ መንገድ ደግሞ እናናግራቸው ብለን አስበን ነው። ምክንያቱም ምንም ትውስታ ስናስታውስ ስለነሱ ጥሩነታቸውን ብቻ ነው ትዝ የሚለን። እኔ እንደውም ሁለቱን በጣም የሚያስቸግሩኝ የነበሩ ስንሰራ የሚያስቸጋጆች ናቸው። ሲያወሩ ምን ሲሉ የሚሉ ልጆች ናቸው እና አሁን ጭራሽ ተራርቆ ተጣልተው ምናምን ሳይ ደስ አላለኝም። ለዛ ነው
በጣም ጥሩ አማኑኤል፣ ወደኛ ስላመጣ ነገሩን በጣም እናመሰግናለን። የኛም ተልእኮ ይሄ ስለሆነ ማለት ነው እስከ መጨረሻው ድረስ ተጉዘን ሁለቱ ጓደኛ ማቾች እንደገና ተመልሰው እንደገና ጓደኝነታቸው እንዲቀጥሉ እንደምናደርጋቸው እናምናለን። መልካም እድል ለሁላችን። አመሰግናለሁ ቤትዬ። ቴንክ ዩ። ሰላም ተመልካቾቻችን እንደምን አላችሁ? ባለፈው እንደምታስታውሱት እንግዲህ ከአማኑኤል ጋር አጭር ቆይታ አድርገን ነበረ። ዛሬ ሁለቱንም ጓደኛሞች ለማስታረቅ መሀላቸው እርቅ፣ ሰላም በፊት ወደ ነበራቸው ፍቅር እንዲመለሱ ለማድረግ እዚሁ ተገኝተናል። ስለዚህ አሁን ከሁለቱ ጓደኛማቾች መካከል ልደት እንደደረሰች እየተነገረን ስለሆነ እሷን ደግሞ እናስገባና እንቀጥላለን ማለት ነው። መልካም። እሺ ልደት፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን ብሎ ነው አማኑኤል ጓደኛሽ ወደዚህ የጠራሽ? የኤንጂኦ ስራ ለመስራት ልጆችን ለማሳደግ ለማገዝ ማለት ነው። እርቂውን ፕሮግራም ይባላል ፕሮግራማችን። የተጣሉ ቤተሰቦችን፣ ጓደኞችን፣ ባልና ሚስት የምናስታርቅበት ፕሮግራማችን ነው። የተጣላሹ ሰው አለ እንደው አሁን አንቺ በአእምሮሽ የሚመጣ? የተጣላሁት ክርር አድርጌ ማለት ትጣያለሽ፣ እንደው ቅያሜ። እሺ ትጣያለሽ፣ ትታረቂያለሽ ጎበዝ እንጂ ክርር ያለ ጥል የለኝም። አይ በጣም ትልቅ ነገር ነው ለኛ ይሄንን መስማት። በእውነት ምዕራፍ የምትባል ጓደኛ ነበረች። ረስቼዋለሁ አይደል? አይ ቤቲ ልደት ከሆነ ሰበችው እንደሆነ ታውቂያለሽ። አሁን ሲጠራት አንድ ልጅ የሚሰጣት የሚያሳድጋት የምታሳድገው 10 ልጆች ለመቀበል ነው የመጣሁት ስታስብ አሁን አንድ ልጅ። ስለዚህ ልብሽ በቃ ለመልካም ነገር ተከፍቶ ነው የመጣው። በዚህም አለ በዛና ይቅርታ ይከብድሻል ብዬ በፍጹም አላስብም። አይ ይቅርታ ካልጠየኳት አለች እና አስቸገረች። እዛ እኔ ደግሞ በመሀል በቃ ሁለታችሁም ሰማ እስቲ አስታርቃችሁ ይቅርታ ካልጠየኳት። በሚዲያ በጣም ደስ ይላል። በጣም ያው የፍቅሯን መጠን ነው የሚያሳየው። እኔ አይ እንደተጣላን እኔ ስላላወቅኩኝ ነው መራራቅ ነው መሰለኝ። አንዳንድ ጊዜ ዝም ብለሽ የምትራራቀው ነገር አለ አይደል? እንደዛ እንጂ ምን ቢሆን የተፈጠረው መሀላችሁ? አይ ዶንት ኖ። በጣም ጓደኛሞች ነበርን። ከዛ በኋላ በቃ መደዋወል ምናምን አቆመ። ሰርክልሽ እኔ በበኩሌ ሰርክልሽ የምቀንሽው ነገር አለ አይደል? ሰርክሌን ነው የቀነስኩት እንጂ እንደዚህ የምታስታውሽው የሆነ ሰበብ የመጣ የሆነ መንስኤ ምናምን ጭቅላሽ ውስጥ ጭራሽ። እንደውም እንደ ትናንትና ወዲያ አውርተን ምናምን ልንገናኝ ብለን ምናምን እኔ ኮምፕሊትሊ ነው ውሳኔ ወሰንኩት ላይፌ ላይ ሰዎችን መቀነስ እንዳለብኝና በቃ እሷ እንትና መቀነስ የሆነ ባድ ኢንፍሉዌንስ ናት የሚል አይነት ነገር ሳይሆን በቃ አላስፈልግም እዛ ቦታ ላይ እኔ አላስፈልግም በሚለው ማለት ነው። በዛ ራፍ ምክንያትሽ ምንድን ነበር ግን? እሱም ማወቅ ከቻለ በቃ መንፈሳዊ ሰው ሲሆን ኦኬ ተውኩት። መንፈሳዊነቱን በደንብ ስታጠብቂ ከዛ ነገር ሳምሃው ሊያርቁኝ ይችላሉ ብለሽ ያሰብሻቸውን ሰዎች ሊያርቁኝ ይችላሉ ሳይሆን በቃ ጓደኛሽ ናት ነው እናርግ የምትለውን ታረጊያለሽ ምናምን መራራቅ ነው የሚሻለው። ተራራቅ እንጂ አልተጣላንም። ወይም ደግሞ ወደ ስፒሪቹዋል ላይፍ እየገባሁ ነው አልሽ። ትክክለኛው ወደምትይው ህይወት እየገባሽ ነው። ስለዚህ ያሉትን በሙሉ ነገሮች ጥለሽ ነው መግባት ያለብሽ። እኔ አንደኛ ነገር አልጠነከርኩም ነበር። አሁን ቢሆን ከሷ ጋር ጓደኛሞች ለመሆን አይ ዶንት ማይንድ። የዛኔ ግን አልጠነከርኩም። እኔን ነው የሚስበኝ ተጽዕኖ ይጎትተኛ ድራስ። ያ ማለት ምንድነው? አንድ እሷ ብቻ አይደለችም እኮ አሉ አይደል? ከሷ ጋር ደግሞ አንድ ላይ ሚቹዋል የሆኑ ሰዎች አሉ። ስለዚህ እነሱ ሁሉ አንድ ላይ ሆኖ እኔ አይደለሁም የምስባቸው፣ እነሱ ናቸው የሚስቡ። ከይቅርታ በላይ ምን አለ? ምንም በዚህ ምድር ላይ ምን አለ? ምንም ነገር። በቃ ይቅርታ ይቅር ያለ ሰው በፈጣሪ ዘንድም ትልቅ ክብር ያለው ነገር ነው። ከባድ ነገር ያለ መሆኑን ገልጸሻል። ስለዚህ በቃ ወደ ነበርንበት ቦታ ስንመለስ ለራሳችን በቃ የመንፈስ እርካታ ነው የምናገኘው። ጥንክር ያለ የሆነ
ቂም ይኖራል ብለን ነበር ያሰብነውና ግን እንደው አንቺ ጭንቅላቱ የተቀመጠም ነገርም የለም። ጓደኞቻችሁ ምናልባት አንቺ ውስጥ ያለውን ነገር ባለመረዳት ይመስለኛል እነ አማን ሃይማኖት ልዩነታቸው እንዳለ ሆኖ ያስተሳሰብ ዲፈረንሳቸው ልዩነታቸው እንዳለ ሆኖ ሁለት ሰዎችን ማስታረቅ ካልተቻለ ሀገር ማለት ሌላ ምንም አይደለም፣ ሰው ነው። ምን እንድታስታውሰን ፈለኩኝ ስለ ጓደኝነታችሁ የተወሰነ ነገር። ምን ያህል ጊዜ ነው ቆያችሁ? ይሄ ቤስት ፍሬንድስ ነበራችሁ መቼም አይደል? ምን ያህል ጊዜ ቆያችሁ? አይ ቲንክ ከ7ኛ ክፍል ጀምሮ እስከ 12 አይደለም አንደኛ ዓመት 2ኛ ዓመት እስከመሆን ድረስ በጣም የቆየ ጓደኝነት ነው። አይገኝም። ይሄ እኮ እኔ ከ5ኛ ክፍል ጀምሮ ጓደኛ የሆነች አለች አሁንም ድረስ እና በቃ እንዴት ውድ ነገር እንደምትመስል ልነግርሽ አልችልም። በጣም በጣም አይገኝም ደግሞ ከድሮ ጀምሮ የመጣ ጓደኝነት እና በጣም የምትወጂው ባህሪ ምንድነው ስለ ምዕራፍ? የልብ ሰው ናት። የእውነት የልብ ሰው ናት። አሁን ስለተራራቀ ምናምን ሳይሆን ይሄ ብታስጠጋት ከምሯ ከልቧ የምትቀርብሽ ሰው ናት እና ሰልፍለስ ናት። በጣም ጓደኝነትን ታስቀድማለች። በጣም ጓደኝነትን ታስቀድማለች። ምን ያህል ጊዜ ሆናችሁ ከተራራቃችሁ? ስንት ዓመት? 3 ዓመት። 3 ጭራሽ የተሰዳደብነው ነገር የለ፣ የተነጋገርነው ነገር የለ። በቃ ይሄ ዝም ብለሽ መራራቅ የሆነ ቦታ ሰው ሲሄድ እንደምትራራቂው አለ አይደል? እንደዛ ነው። እንግዲህ ባልሽው ጉዞ ውስጥ 3 ዓመት ሆነሽ ማለት ነው አይደል? ረፊ መባባል የምንችልበት ታይም ላይ አይደለም የነበርነው። በቃ ሁለታችንም ማስተዋል የሚባለው ነገር አልነበረንም። ስለዚህ አንዳችን ወደ ማስተዋል መምጣት ነበረብን። እንግዲህ ተመልካቾቻችን ከልደት ጋር ያደረግነውን ቆይታ የተወሰነ አይታችኋል። አሁን ደግሞ ጓደኛዋ ምዕራፍ እዚህ ትገኛለች። ምንድነው እዚህ ትገኛለች? ሰላም ነሽ? በጣም ሰላማዊ የሆነ ቦታ ነው የመጣሽው፣ እንዳታስቢ። ምንድነው? በጣም ሰላማዊ ቦታ። አንድ ሰው ይቅርታ ካልጠየቅኳት ብሏል አንቺን እና ስም ጠቅሻለሁ። ለነገሩ ግን ይቅርታ ሊጠይቀኝ ይችላል ወይም ደግሞ ብጠይቀው ብለሽ የምታስቢው ሰው አለ አንቺ ጭንቅላትሽ ውስጥ? ትንሽ ነርቨስ ያለው። ተረጋጊ። ተረጋጊ። እሺ ምዕራፍዬ ናፍዬ ያው ኖርማሊ ጓደኛሞች ነን፣ እኛም ፍሬንድ ነን። እስቲ ምንድነው ግን ያጋጫችሁ? እኔ አሁን የለውም ነበረ ታውቂያለሽ። ይሄ ቀረጻ እንደሚቀረጽ ታውቃለች፣ ሰው ታውቃለች። በእውነት ማሉልኝ፣ እስቲ ማሉልኝ። ማወቅ እፈልጋለሁ። ይሄ ቀረጻ የተካሄደ እንዳለ ታውቃለች ወይ ነው ጥያቄ። አዎ ታውቃለች። እሷ እዚህ ቁጭ ብላ ነበር እያልኩሽ። እሷን የቀረጽነው መጀመሪያ ቪዲዮ። በእውነት ካሳየሽኝ ማርያም ስሜቴ እናገራለሁ። አለበለዚያ ግን ረግጫችሁ ለመሄድ ይገደዳሉ። አይደለም መዳፍ ሙሉን ማየት አልፈልግም፣ መኖሯን ብቻ ማየት ፈልጋለሁ። እኔን መኝኝ ነው የምልሽ። ከአንቺ በፊት እሷን ኢንተርቪው ያደረግነው ከአንቺ በፊት ከእሷ ምልሽ መሀል ላይ የተፈጠረውን ነገር የምታውቁት እናንተ ናችሁ። አማን የተወሰነ ነገር ነግሮናል እንደ ጓደኛ እንደ ሶስተኛ ሰው። እዚህም ደግሞ አልነበረም እሱ እንዳጫወተን እና ነገር ግን እሷ ጋር ሌላ አይነት እሱ ከነገረ ሌላ አይነት ሪዝን ነው ደግሞ እሷ ጋር ያለው። መልካም ናት እውነት ለመናገርና ምንድነው የምትለው? እኔ በደስታዋ ሰዓት ብቻ እንዴት አብሬያት ሆናለሁ? በመጥፎዋ ሰዓት አብሬያት መሆን ፈልጋለሁ ነው። እኔ ለሷ አለመንገሬ ጥፋት ነበረ በሷ ሳይን ማለት ነው። ከዛ ዛሬ ነገ እያልኩኝ ያሳደገችኝ እናቴ ሞተች፣ አያቴ ሞተች። መታ እንድትጠይቃት በጣም ትፈልግ ነበር አያቴ። ሳትመጣ ቀረችና ሞተች። እኔም ዛሬ ነገ ሄጄ አናገራታለሁ ስል ይቅርታ ጠይቃታለሁ ብዬ ሳስብ ሞተች ማለት ነው። በመሀል ስትሞት ጠዋት አብራኝ የምትማር ልጅና ዘመዴ ደወሉላት ቀብር እንድትገኝ ወይም ቤተክርስቲያን መሄድ ካልቻለችም መታ
እንድትደርስ ሲነግሯት እሺ ብቻ ነው ያለቻቸው። ሌላ መልስ አልመለሰችላቸው። በዛ ለቅሶ ስሜት ውስጥ ሆኜ ጠብቃት ነበረ ትደርሰኛለች ብዬ በጣም እየጠበቅኳት ነበረ። መምጣት ባችል መደወል ትችል ነበረ፣ አልደወለችልኝም። በቃ ያ ነገር ውስጤን ቆረጠው። በጣም ነበረ የተሰበርኩት። እግዚአብሔር ምስክሬ ነው፣ ያውቃል እግዚአብሔር ከልቤ። ከባድ ነበረ ለኔ። በቃ ሌላ እኔ ምንም ምክንያት የለኝም፣ ግን ሁሌም ስናገር ሁሌም ቢሆን ጥሩ ነገሯን እመኛለሁ። ሁሌም ምክንያቱም ለኔ መጥፎ ሰው አልነበረችም። እስካሁን ልቤ ውስጥ ናት። ግን እኔና እሷ አንድ ላይ መቀጠል አንችልም። ምክንያቱም በቃ ይገባችኋል መቼስ አይደል? ከዛ በኋላ በማግስቱ ከሷም ጥፋት አንስቶ ሁሉም ነገር ላይ ብሎክ አድርጋኛለች። ቴሌግራም ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ፣ ሁሉም ነገር ላይ። በሰዓቱ እኔ ሚዜ ያጣሁኝ ታውቂያለሽ። ከየትም ከሷ ሌላ ጓደኛ አልነበረኝም። ሰርጉ ሲደርስ ሁልጊዜ ምኞታችን ነበር አጠገቤ እንድትሆን ሚዜ እንድትሆን ምናምን። ከልጅነታችን ጀምሮ ገና ጓደኛ ሳይኖረን ዊሽ የምናደርገው ነገር እሱ ነበረ። ሳስባት አልኩ የዛ ዕለት የእውነት ለመናገር እሷን በአንቺ ልክ ነው ያለችው። አንቺ ባለሽበት ሁኔታ ላይ የተለየ ነገር ውስጥ አይደለም ያለችው። ልክ አንቺን የተሰማሽን ያክል መልካም ሰው እኮ ነበረች እኮ። ከምንም በላይ እኮ ለሰው ልጆች እኮ መስዋዕትነትን የምትከፍል እህቴ እኮ ነች እኮ። ግንባር ቀደም የምትሆን። አንቺ ደግሞ መለሽን ያንን ተናገርሽው። በቃ የእሷን የመውደድ እሷ ጋር ልብሽ ያለ መሆኑን እሱን ነው ያንጸባረቅሽው። በድላኛለች እንዲህ አድርጋኛለች የሚል ነገር እኮ ከአንደበትሽ አልወጣም እኮ። ፍቅራችሁን ነው ያስተዋለው እውነት ለመናገር። ምክንያቱም ከሷም በኩል በጣም ጥሩ ጥሩ ቃላት ነው ስላንቺ። ምንድነው የልቤ ሰው ነች። የልብ ሰው ለማንም ሰው ለራሷ መሆን የማትችል ሰው ናት። ለሰው የምትኖር ሰው እንደዛ ብላ ነው የገለጸችሽና አንቺም ደግሞ ያልሽውን ሰምተናል። ከሰባተኛ ክፍል ጀምሮ ነው ጓደኝነታችሁ? እንደዛ ነግራናለች እሷ። በጣም የቆየ ጓደኝነት ነው። አሁን እንግዲህ ኦልሞስት እስክታገቡ አንቺ አግብተሻል፣ እሷም ኦን ዘ ዌይ ነች እንዳወቅ ነው ከሆነና ረጅም ጊዜ የቆየ ጓደኝነት ነው። አንቺ የምታስቢው ሌላ ነው፣ እሷ የምታስበው ሌላ ነው። መተላለፍ ይፈጠራል መሀል ላይ እና የተፈጠረው እሱ ነው ብዬ አስባለሁ እንጂ በጣም ፍቅር አላችሁ። ይሄ በቃ ይሄ ምቀኝነት የሌለበት ፒውር ፍቅር ማለት ነው። የእህትማማች የሚመስል አይነት ፍቅር ነው ያየሁት እኔና ከአያትሽ ህልፈት ጋር በተያያዘ የነገርሽን ነገር አለ። አሁን ከሷ በኩል ደግሞ መንፈሳዊነቷን ማጥበቅ መፈለግ፣ ከዛ ደግሞ ሰርክሏን ሳምሃው ተቀየረ። ሰርክሏ ደግሞ ከአንቺ ጋር የነበራችሁ ይሄ ጓደኝነት በጣም የሚስብ አይነት ስለነበረ እሳባለሁኝ ደግሞ ትስበኛለች እሷ። እሳባለሁ ወደዛ ሚሊዮን አስተሳሰብ ነበራት እንዳወጋችን ከሆነ ማለት ነውና እሱ ነው እንጂ ይሄ ጥንክር ያለ እሷ እንደዚህ አድርጋኝ አይኗን ማየት አልፈልግም። በጣም ብዙ ስላየን ማለት ነው። የሚገርምሽ ነገር የተሰማኝ እሷ ስትለኝ ነው። መታጠይቀኝም እንዴ አለች። የኮቪድ ጊዜ በጣም አስታውሳለሁኝ። ማታቂው የለ እንዴ ኮቪድ ነው ሰውና ሰው አይመጣም አልኳትኝ። የዛ ሰዓት ላይ ስትሞት ደግሞ ጠርተዋት ሳይመጡ ስትቀር በቃ ከልቤ ወጣች። እውነት ነው የምነግርሽ፣ ሙሉ ለሙሉ ከልቤ አልወጣችም። ግን እሷ ላይ እንድጨክን ሆንኩኝ ነው እንጂ እንዳልኩሽ ለማንም መተው እንኳን ሲያወሩኝ እንዳታወሩኝ ነው የምለው። ክፉ መናገር አልፈልግም ስለሷ በጭራሽ ማለት ነው። ግን ብዙ ነገር አሳልፈናል። ከማንም በላይ ገመና እንተዋወቃለን እና እሷ አላቅም ከስጋቴ ጋር እንኳን እንደሱ አይነት ሪሌሽን ኖሮኝ አላቅም። መንፈሳዊነት ላልሽው አላቅም እንደምልሽ አላቅም። እዛ ስሜት ውስጥ እንደነበረች አላቅም። እኔ በጣም የቤተክርስቲያን ሰው እንደነበረች ነው የማውቀው። ትስበኛለች አላቅም። ይሄ እሷ ፍራቻ ግራ ገብቶኛል። ለእኔ ራሱ አዲስ ነው አሁን። ከቤተሰቦቿ በላይ እኔ መፍራቷ ይገርማል። ሲጀመር ጓደኛ ነው ተጽዕኖ የሚያሳድረው ታውቂያለሽ። ግን እውነቷን ነው። ብትነግረኝም አንደርስታንድ አላረጋትም ነበር፣ እናድድባት ነበር። ስለዚህ ያው ከሁለቱም ጎን ያለው ለየብቻ ልደትን ሰምተናል። አሁን ደግሞ ልደትን እናምጣትና እስቲ ፊት ለፊት የምትባባሉትን እኛ አንቁም ነስት
እሺ ልደት በድጋሚ እንኳን ደህና መጣሽ። ቅድም የተወሰነ ነገር አውርተናል። ከዛ ከጓደኛሽ ከምዕራፍ ጋር ደግሞ እንደዚሁ ተጫውተናል አንዳንድ ነገር። ከስንት ጊዜ በኋላ ተገናኛችሁ ማለት ነው? ረጅም ጊዜ ከሞተች 3 ዓመት አይደል? 3 ዓመታችሁ። ምን ተሰማሽ ስታያት ምዕራፍ? ደስታ። ምን ተሰማሽ ማፊስ? እንጃ ደንግጫለሁ። ያው እንግዲህ ሁለታችሁንም አውርተናል አይደለ? አዎ እኔ የጠበቅኩት ቤቲ እንዲህ ቅድም ያወሩን ሁለቱም ያወሩን የተለየ ታሪክ ስለነበረ እንዲተቃቀፋሉ በቃ እንደው ገና በቃ ብዬ ነበር ተቃቀፉ ብለን እንደዛ ነበር የጠበቅኩት። የእውነት በቃ ያልወጣ ነገር አለ። ለዛ ነው ከሁለቱም ያልወጣ ነገር ስላለ ሁለታችሁም ጋር አንዳችሁ ለአንዳችሁ እውነተኛ የሆነ ፍቅር አለ። በቃ አንቺም ቅድም ስታወሪን ማፊንም ስንሰማ ስታወራን በጣም ትልቅ ፍቅር አለ ማላችሁ። እሱ ደግሞ ይበልጣል ከየትኛውም ልዩነት ደግሞ እሱ ይበልጣል። መሰረቱ እሱ ስለሆነ ማለት ነውና ግን እስቲ አንቺ ለምንድን ነበር የራቅሻት? አንቺ ርቅ ያለው ነው ያልሽ፣ አልተቀየምኩም ርቅ ያለው ነው ያልሽ። እሷ ደግሞ ቅያሜ አላት የተቀየመችበት። አንቺ በምን እንደራቅሻት ንገሪያት። ለእኛ ነግረሽናል፣ ግን እሷ ትስማሽ እስቲ። እኔ የራኩሽ ለምንድን ነው? ያው መንፈሳዊ ሰው ስሆን አንቺ ደግሞ እንዴት ነገር ምላሼ ነገሮችን ማስረዳት እችል ነበር ነው። እኔም ደግሞ የተቀየምሽ ነገር መስሎኝ ነበር። ስትሞት ደወሉልሽ አልመጣሽም ነበር። እዛ በቃ በጣም ደበረኝ እውነት። ይሄንን እውነት ታውቂ ነበር? እሷ ጋር ያለውን ይሄን እውነት አላውቅም። የትኛውም ጥፋት የትኛውም ቂም ደግሞ ከይቅርታ በላይ አይደለም። በጣም እኛም ስናደርግ የቆየ ነው ስንሰራ የቆየ ነው። እሱ ነው ይቅርታ የማያጥበው ቂም የለም። ከዛ በኋላ እማዬ እኮ የታመመችው መቼ ነው? እኔና አንቺ ተራርቀን ከስንት ጊዜ በኋላ ነው። ብጠይቅ ባቅና ብጠይቅ ኦፍኮርስ ደስ ይለኝ ነበረ። እሷ ናት የደወለችልኝ። እሺ ብያት ነው የዘጋሁት። አልቻልኩኝም ነበር ለመምጣት። ከዛ በኋላ ቤቴ ለምን አልመጣሽም? ለምን እንዳልመጣው አላውቅም። እሱ ጥፋት ከሆነ ይቅርታ። የኔና እሷ እኮ አትኦል ዝግትግት ነው የተደራረግ ነው። ኮምፕሊትሊ ነው የተጣላ ነው። እኔ ደግሞ እንደነገርኳችሁ ነው። እንደ ጽናኑሽ የምትፈልጊያቸው ሰዎች ደግሞ አሉ። ማንም መጥቶ በጽናናሽ አትጽናኝ። ልብሽ የሚመርጠው ሰው አለ ለመጽናናትም ቢሆን። ልክ ነው። ልብ ለልብ የተገናኘ ነገር ረጅም ጊዜ ቆየ ጓደኝነት ማለት ስትጽፉት ስታረጉት በቀን ስታረጉት ቀላል ስለመሰላችሁ ነው። ከ7 ክፍል ጀምሮ እስካሁን የመጣችሁበትን ፕሮሰስ ስታዩት ብዙ ደስ የሚሉ ብዙ የሚያስናችሁ በመሀል እንደውም የባሱ የሚያበሳጩ ግጭቶች ገጥሟችሁ ጥሩ ላይ ስሜት ላይ ስለነበራችሁ ግን አልፋችኋቸው ሄደዋቸዋል። በቃ የየራሳቸው ስኮፕ ውስጥ ነበሩ። እሷ ስፒሪቹዋል ነገር ገና እየገባች ነበረ። ስለዚህ ከዛም ያናጥባት ነገር አትፈልግም ነበረ እንደነገረችን። እሷ ደግሞ ሀዘን ውስጥ ነበረችና ከሁለቱም አንግል ሆነን ስናየው በጣም ስሜት ይሰጣል የተፈጠረው ነገር። ኤጃችሁ ነው 21 ተናዳችሁ 20 ናችሁ ደግሞ ድና ይጠየቃል። አይ ፋየር ሳይሆን ፋየር ኤጃችሁ ላይማ ባይ ዘ ዌይ ምን ነበረ አብረን ነበረ። ከዛ ይቅርታ እንጠያየቃለን ምናምን ይሄ ትታረቃለን። ከዛ ሁለታችንም ወደ ሆነ ማቹሪቲ እየሄድን ነበረ። ገባ? ስለዚህ የሚሆነው ነገር ምንድነው? ይሄ ትልቅነት በራሱ አሁን ልጅ ሆነህ እኮ ይቅርታ ለመባባል እኮ ኖርማል ነው። አሁን ተጣልተህ አሁን ትታረቃለህ። ስታድግ ግን የሆነ የሚይዝህ ነገር አለ። ተራርቀህ ወይኔ ሼም አይደለም ያው በሄድ ምናምን የምትይው ነገር አለ። ከዛ በኋላ ደግሞ ብትነግሪኝ አሁን ቀር ያለኝ ነገር ምንድነው? ብትነግሪኝ መጽሐፍ ቅዱስ ሲናገር ምን ይላል? ባልንጀራህን እንደራስህ ውደድ ይላል። በቃ እኔ ፕሪንሲፕል ነው ላይፌ ላይ። መጀመሪያ ግን ራሴን መውደድ አለብኝ። ገባህ? ከዛ እኔ ምንም አይነት ዲስትራክሽን አልፈልግም ነበር ራሴን ለመውደድ ላይክ ራሴን በራሴነቴ አክሰፕት ለማድረግ እኔ እዛ ፕሮሰስ ውስጥ ነበርኩኝ። ያ ማለት ምንድነው?
24 ሰዓት የማሳልፈው ነገር ምንድነው? ባይብል ላይ ነው፣ ጸሎት ላይ ነኝ። አለቀ። ምክንያቱም በጣም ብዙ ሜሳፕ ውስጥ ገብቼ ነበርና ያንን ሜሳፕ ለመተው ለማቆም ምናምን መጀመሪያ ማድረግ የነበረብኝ ራሴን መውደድ ነው። አሁን ራሴን ወድጄዋለሁ። ሌላ ሰው ተጨማሪ መውደድ እችላለሁ ማለት ነው። ይሄ ቀላል ነገር እኮ አይደለም። ውጥት ብለሽ ከሆነ ነገር ወይ የሆነ ነገር ውስጥ ግብት ማለት አሁን ኖርማል አይደለም። ይሄ እናንተ እንደምታስቡት ኢዚ ምናምን ሳይሆን በጣም ከባድ ነው። በጣም ከባድ ነገር ነው። ግን በቃ መሆን ነበረበት። ምዕራፍ አይነት ሰው ናት። በጣም ላይፏ ላይ ሲሪየስ ናት። ምንም እኔ እና እሷ ምንም ሌላ ነገር የምናደርገው ነገር ቢኖርም እሷ ላይፏ ላይ በጣም ሲሪየስ ናት። ቦይፍሬንድ አላት፣ ለትዳር ጉዞ ላይ ናት ምናምን። እኔ ደግሞ ከሚባለው በላይ በጣም ህፃን ነበርኩኝ። አስተሳሰቤ በጣም ህፃን ነበረ እና አሁን እሷ ሄዳ የሚበላሽ ማንነት አልነበራትም። እኔ ግን እበላሽ ነበረ። መውጣት ነው የነበረብኝ። እኔም እንደነገርኳችሁ ነው። መንገድ ላይ ምናምን ሲያገኙ ይሉኝ ነበር እንደዛ። ሜቢ ከአንቺ ጋር ብትኖሩ አትቀይርም ነበር ምናምን ይሉኛል። ይሄ መብቷ ነው እኮ ነበር የምላቸው። ኦፍኮርስ ትንሽ ፑሽ አረጋት ነበረ ብዬ አስባለሁ። ግን ፍላጎቷ ከሆነ ግን ቤተሰብም አያስገድድሽም አይደል? ሁሉም የሚፈልገውን መስመር ይዞ መሄድ ይችላል። እንደዛ አይነት ነገርም ነበረብኝ ነው የምልሽ። ምን ተሰማችሁ? አሁን የዛሬዋ ቀን ምንድነው ለእናንተ ለሁለታችሁ? ለአንቺ ምንድነች የዛሬዋ ቀን? ወይ ደስ ብሎኛል። እውነት ለመናገር ግን መጀመሪያ በጣም ደንግጫለሁ። ኤክስፔክት ስላላደረኩኝ ምንም ስላላለኝም እዚህ ሲደርስ በግራ ገባኝ። ግን ደስ ብሎኛል እውነት ለመናገር። ከቱም እንዳልኳችሁ ነው ልቤ ውስጥ ነች ሁሌም። ልደቴ ምንድነው የዛሬዋ ቀን? በጣም አንኤክስፔክትድ ነው። እኔ ጭራሽ አልጠበቅኩኝም ጭራሽ እና በጣም ደስ ብሎኛል። ከ3 ዓመት በኋላ መገናኘት ቀላል አይደለም እና ተባረኩ። አማን ተባረክ። ቅድም ለየብቻ እየነገሩን ነበረ አይደል? ጥሩ ኳሊቲዋ ምንድነው የምትወጅላት ነገር እያለን ነበርና አሁን አንቺም እስቲ ቆይ ከሷ የምትወጅላት ነገር ምንድነው? ከዛ ፍቅርሽን ግለጭላት። መቼስ ይሄን ሁሉ ዓመት የቆየ ጓደኝነት ነው አይደል? ፍቅር አለው ውስጥሽ። እሱን ፍቅርሽን እስቲ ግለጭላት። ያው ምዕራፍ ምን አይነት ሰው ናት? የልብ ወዳጅ ናት። ከቀረበች በቃ ከልቧ ነው የምትቀርበው። በጣም ሰልፍለስ ናት። ጓደኝነት ታከብራለች፣ ታውቃለች። እና ይሄንን ነገሯን በጣም ነው የምወደው። ታስቀድማለች ጓደኝነት ከምንም ከሌላ ላይፏ ከምንም ጓደኝነትን ታስቀድማለች። እና በጣም ነው የምወድሽ። እጅግ በጣም ትልቅ ፍቅር አለ እኔ ጋር ላንቺ። እንደምታስቢው አሁን ልደት ሜቢ አሁን እኔ ስለራኳት ምናምን ጣልቼሽ ምናምን አይደለም። በቃ አይ ዊሽ አንቺ በደከምሽበት ነገር አብሬሽ በሆነ ኖሮ በጣም ደስ ይለኝ ነበረ ከምልሽ በላይ ማለት ነው። ግን አልሆነም። አሁን እኔ በጣም ብዙ ነገር ድሮ የምናወራቸው ወሬዎች አሉና ለኔ ሚዜ ሆነሽ ምናምን እንባባላለን እና ብዙ ነገር ኤክስፔክት እንዳረግናቸው አይሄዱ። አሁን አንቺ ብዙ ፕሮሰስ መተሻልና ኤክስፔክት እንዳላረግሻቸው የሄዱ ነገሮች የሉም ማለት እንደዛው እኔም ኤክስፔክት ያላረኩት ነገር ነው። ብዙ የሆነ ሰዓት ላይ ታርቀን የሆነ ሰዓት ላይ ነበር እኔ ማስበው እንጂ ሁሉ ነገር እንደዚህ ፍጥንጥን ብሎ ይሄም ያለያየን ነገር እየሰፋ የሆኑ ነገሮች እየተፈጠሩ አይሄዱም። አሁን እኔና አንቺ ያለያየን እኮ እንትን መሀል ላይ ያሉት ሴሌብሬሽኑ ነው። ከዛ በኋላ ደግሞ ለቅሶ ነው አይደለ? እነዛ ነገሮች ባይኖሩ ኖሮ ይሄን ያክል እንትን ውስጥ ወይ የሆነ ሰዓት ላይ ተደዋውለን አንቺ ምናምን እንባባልበት ይሄ ምንም ነገር ውስጥሽ አይኖርም ነበር። እኔ ጋር እውነት ለመናገር ምንም ነገር ውስጥ የለም። እጅግ በጣም ይቅርታ ካጠፋሁኝ እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። እንደነገርኳችሁ ነው ቀደም ልደት የደስታ ጓደኛ አይደለችም ብያቸዋለሁ። በደስታ ለምን እገኛለሁኝ? በሀዘን ሰዓት ነው የማስፈልገው ወይ ሰው ባጣሽ ሰዓት ናት የምትል ሰው ናት ብያቸዋለሁ ቅድም። ለእኔ እንደዚህ አይነት ሰው ነበረች። ከዛ በኋላ እሷን የሚተካ ሰው የለም። በእውነት ብዙ ጓደኞች አሉኝ፣ ግን ከልጅነታችን ጀምሮ ስለሆነ አብረን የነበርነው እንደዛ ነበርን እና ሃይማኖት የሚያራርቀን ሰዎች አልነበረንም ይመስለኛል። አላውቅምና ስለሚዜነቱ ራሱ ቅድም እየነገርኳቸው ነበረ። ሰው ፈልጌ ስም አጥቼ ምኞታችን ፍላጎታችን እኛ እንደፈለግነው አልሆነም። ግን በቃ እግዚአብሔር ስለፈቀደው ሆኗል አይደል? መሆን ስለነበረበት ሆኗል። እኔም ያጠፋሁት ነገር ካለ ይቅርታ። በጣም ነው የምወድሽ፣ ከልቤ ነው በእውነት። ለሰው ስነግርም መተው ሲያወሩኝም
ጥሩ ነገር ላይ እንድትሆኝ እመኝ ነበረ እና በቃ ውድሻለሁኝ። በጣም ደስ የሚል ነው ማለት እና